እዚህ ያለ ሙስሊም ስማ፣ በደንብ አድርገህ ስመኝ። አላህ አይመጣም የምትል ከሆነ ከዛሬ ጀምረ ሃይማኖታችን ለቀ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። ላላላላ እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እንደዚህ አትበላውን፣ ሀሳባችሁን ተናገሩላችሁ። ሳሎን ነው እንዲህ እንደፈለጉ ገብተው የሚወጡት። ያስወጣል እኮ ቅድም ያሳየነው ሐዲስ መሰረት በአንዷ እንኳን ከተለያየ ከእስልምና ትወጣለህ። እንደውም አንገቱን ቀንጥሰው እኮ ነው የሚለው። ሉክ whoever denies a verse of a Quran አንዷን ቨርስ የሚለውን ማይቀበል ከሆነ የሚክር ከሆነ ኦኬ፣ ከዛስ አይተና እሺ፣ ምንድነው ተቆርጣለች። ከዛ ጋር ያለችው it's permissible to strike his neck አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው። አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አይደለም። ሙጣ ማለት አንገቱን መቁረጥ ሱናኒ በመጃ። ስለዚህ ሱራ 465 ላይ በግልጽ በመሐመድ እስካላስፈረዳችሁ ድረስ እምነት የላችሁም ነው የሚለው 465 አይ ቲንክ። ስለዚህ እሱ ያለውን እሱ የተናገረው እኮ አንዱን ነው ሊሆን የሚችለው። ሁለት ሶስት ከተናገረ ይህንን ክፍፍል ያመጣው ወይም ደግሞ ግራ እንድትጋቡ ያደረጋችሁ መሐመድ ይሆናል ማለት ነው። ቁርአኑ አንድ ነው የሚለው ተመሳሳይ ነው ካልክ ግን ያንኑ ኤግዛክት መቀበል አለብህ። በጌታችሁም እምላለሁ በመካከላችሁ በተከራከራችሁ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም ልብ በል ፍጹም መታዘዝ እስከሚታዘዙ ድረስ አያምኑም። ስለዚህ አንዷን ነው የተናገረው። ሁለቱንም ከተናገረ ግራ ያጋባችሁ መሐመድ ነው ማለት ነው። አንድ ያለ ይመጣል፣ አንድ ያለ አይደለም ይመጣው ያለው። አይ አንድ ነው፣ ቁርአኑ ግልጽ ነው፣ አላህ ነው ይመጣል ከተባለ ያንን መሐመድ ያለውን እሱ ትክክል ነው፣ ሌላ አይደለም የሚመጣው ብለህ መፍረድ መቻል አለብህ። አለበለዚያ አማኝ አይደለህም ነው የሚለው ቁርአኑ። እዚህ ጋር እኮ ቁርአን የወረደው በአረብኛ ነው አይደለ? እሺ አላህ የሚለው ሌላ ትርጉም አለው እና እኔ የፈለግኩት ቁርአን የወረደው በአረብኛ ነው አይደለ? እዚህ ጋር ያለው ሙስሊም እኮ ሁሉም እያለህ እኮ ነው። ቁርአኑ የሁለቱንም ጋር ብትሄድ አሁን ሁለቱን ያልካቸው መሻይዎች ጋር ቁርአኑ ጋር አረብኛውን ብታነበው አረብኛው አንድ ነው። የአማርኛ አንድ ሆኖ ስቲል አንድ ቢሆንም እኮ አብዲ አንድ ቢሆንም አላህ ይመጣል የሚለውን አንደኛው ኖ አላህ አይደለም እያለ ነው እኮ። ነቢያችን እኮ አልተረጎሙትም እኮ ይሄን ቁርአን። እነሱ እኮ ያወረዱት እኮ በአረብኛ ነው። ነብይ የተናገረው አንዱን ነው አይደለ? አንዱን ነው የተናገረው። ወይን አላህ ነው ይመጣል ያለው ወይን ትእዛዙ ነው ይመጣል ያለው አይደል? ነብያችን አላህ እንጂ ትእዛዝ አላሉም። እፎይ ትእዛዝ አላሉም። እየተሳሳትክ ነው። ስለዚህ ትእዛዝ ካላሉ በደንብ አስተውል። በአማርኛ እያወራን ስለሆነ ትእዛዝ ካላሉ ትእዛዝ ነው ይመጣል ያሉት በመሐመድ ላይ እየዋሹ ነው ማለት ነው። ያላለውን እያሉ ነው። እኔ እኮ ቅድም ነግሬሃለሁ። ተፍሲሩ ራሱ ሀዲስም ተፍሲር የሚሆን ከቁርአን ጋር የሚጋጭ ከሆነ የትኛው መሻይ የኔን እንትን ከቁርአን ጋር የሚጋጭ ከሆነ ተውት ብለዋል እኮ። ስለዚህ አላህ ነው የሚመጣው እንስማማና በዛው አግሪ እናደርግና ትእዛዙ ይመጣል የሚሉ ስለሌሉ በእነሱ ወክለን ማውራት ስለማንችል እኛም ስለማይመለከተን ኦኬ፣ ከአርሽ በላይ ነው አላህ ይመጣል የሚለው ላይ እናውራ። አቡ ያያ እንኳን ደህና መጣ። ሰላም ነው፣ እንዴት ነው? ይመስገነው። ያው የእነሱን ሀሳብ ትደግፋለህ ብዬ ነው ወደ አንተ የመጣሁት። ከአርሽ በላይ ነው። የቅያማ ቀን ግን አላህ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ብለህ ታምናለህ? አዎ። መልካም። ስለዚህ የቅያማ ቀን አላህ በደመና ጥላ ውስጥ ይሆናል ማለት ነው። የቅያማ ቀን አላህ በደመና ጥላ ውስጥ ነው የሚሆነው ማለት ነው። ውስጥ ሳይሆን ተሸፍኖ ነው። ተሸፍኖ እና ውስጥ ምንድን ነው ልዩነቱ? አንድ ጊዜ ምክንያቱም ሊታይ በማይችል መልኩ ማለት ነው። ሊታይ በማይችል መልኩ ግልጽ እኮ ነው። ምክንያቱም አላህን ምንም ነገር ሊያካልለው አይችልም እንዴ። በደመና ተሸፍኖ ካልክም እኮ ምንድን ነው ልዩነቱ? ግልጽ አድርገው። እዚህ ጋር አቡ ያህያ ተሸፍኖም ውስጥም እኮ ልዩነት የለውም። በቃ አላህ በዳመና ውስጥ ይመጣል እኮ ነው የተባለውን። ይቀመጣል ምናምን እኮ አይደለም። ይቀመጣል አይደለም፣ ይመጣል። አዎ ይመጣል። ተሸፍኗል። ከናንበረም ተሸፍኖና
ቆይ ልዩነቱን ክሊር አድርግልኝ እስኪ። ተሸፍኖና ደመና ሸፍኖትና በደመና ጥላ ውስጥ ምንድን ነው እሱ? ክሊር አድርገው ውስጥ ስትል አሁን መሰለክ ውስጥ ስትል ሙሉ ለሙሉ አላህን ያካልለዋል እንደማለት አይነት ነው። ይሄ ደግሞ ሊሆን አይችልም ነው። አላህን ምንም ነገር ያካልለው አይችልም። ደመና ሸፈነው ስትልስ ይህ ማለት ፍጡሮች ሊያዩት አይችሉም ነው በዛ ሰዓት። ምንን ከምንድን ነው ታገናኘው? ውስጥ ማለት እኮ እዛ ውስጥ ሙሉ ለሙሉ ተካሎ ወይም ደግሞ አካቦት እንደማለት ነው አንተ እያልክ ያለው። ደመና ሸፋፈነው ስትልስ ይለያያል እሱ። አሁን ችግሩ ምንድነው? ምንድነው ልዩነቱ? ውስጥ ስትል እኔ አንተ የፈለክበት ምናልባት ይሄን ከሆነ ብዬ ነው። ውስጥ ማለት ስለዚህ ውስጥ ያሉት ተሳስተዋል ማለት ነው። ባይዘይ በደመና ጥላ ውስጥ ያሉት ተሳስተዋል ማለት ነው። ውስጥ ስትል አንተ ደመናው ሙሉ ለሙሉ አላህን ያካልለዋል እያልክ ከሆነ ያ ትክክል አይደለም ነው። ክፍሉ የሚለውን ብቻ እንበል። አካልለውም የሚል ማስረጃ ነው ክስ ስለምጠይቅህ ማለት ነው። በደመና ጥላ ውስጥ ይመጣል ነው የሚለው አይደለም የሚለው ቁርአኑ ክፍል። ከደመና ውስጥ ጥላዎች ከደመና በሆኑ ጥላዎች ውስጥ እሺ ይላል አይልም እኮ ሙሉ ለሙሉ አላህን ያካልላል ከሆነ አላህም ምንም ነገር ሊያካልለው አይችልም ነው። እሺ አላህ የሚመጣው ከደመና ጥላ በላይ ነው ወይንስ በደመና ጥላ ውስጥ ነው? አመጣጡን አልተገለጸም። ደግሜ ልጠይቅህ፣ አላህ የሚመጣው ጌታ ታላቅ ጌታ ነው። ምንም ነገር ሊሸፍነው ምንም ሊለውም እኮ አይችልም። ይሄ አላህ የሚመጣው ከደመና ውጪ ነው ወይንስ በደመና ጥላ ውስጥ? ደግሜ ነው የምጠይቅህ። እዚህ ላይ እንደምታየው እኮ ነው። አንተ የፈለከውን ወንድም አቡ ስማኝ፣ ከዳመና በላይ ቢሆን ከዳመና በላይ ስለሆነ ዳመና ስለምሸፍነው ልናየው አንችልም። ከዳመና በታች ስለሆነ ግን ልናየው እንችላለን እና መጽሐፋችን እንዳለው እናየዋለን ማለት ነው። ወደ ሌላ ጥያቄ ግቡ። ችግር እያመጣ ያለው ሚዲያም ላይ አልተገለጸ የሚል ነገር ነው። ወደ ሌላ ነገር እንግባ። ቆይ አልተገለጸም አላሉም፣ ተገልጿል እያሉ እየሞከሩ ነው። ይኸው ከታች ኮሜንቱ ራሱ አጣይም እንዲ አልተገለጠም። ለምን ታፍራላችሁ? በዚህ እሱ እየጠየቀ ያለው ስለአመጣጡ ነው። ስለአመጣጡ ደግሞ የምናውቀው ነገር የለም። አልተገለጸም፣ አያሳፍራችሁ። እኛ እኮ ቁርአኑ ላይ ያለውን ነው የምንቀበለው። አለቀ። ሲቀጥል ደግሞ አይደለም ይሄን የምላችሁ ለምን መሰላችሁ? የጠበሪ ተፍሲር ላይ ሄዳችሁ ማየት ትችላላችሁ። ቁርአን ላይ አልተገለጸም ተጽፏል። እረፍ፣ ጥሩ አይደለም፣ እረፍ። እሺ አንተ ስለአመጣጡ ንገረን። ቁርአን ግልጽና የተብራራ ነው እንጂ የሚለው አልተገለጸም የሚል እኔ አላየሁም። ባይዘይ መሐመድ ቁርአን አታነብም? ቁርአን አይደለም የሚል ቁርአን ሙስሊም አይደለም ማነብም ቁርአን ያ ግልጽና ለነገሮች ሁሉ አብራሪ ነው እንጂ የሚለው አልተገለጸም የሚል ቁርአን ውስጥ የለም። ግልጽና የተብራራ ነው እንጂ በጣም አንድ ግልጽ ነገር ላድርግላችሁ፣ ቀላል ነገር። መላእክቶች በደመና ጥላ ውስጥ ሆነው ይመጣሉ። አላህ ግን እንደፈለገ ነው የሚመጣው። አብሯቸው ነው የሚመጣው። ግን በደመና ሆነው የሚመጡት መላእክቶች ናቸው። አብሮ ነው የሚመጣው እኮ የአላህ አመጣጥ ግን ከነሱ ጋር አንድ አይደለም ነው መልክ። አይ አመጣጡ ተፍሲር ላይ ትችላላችሁ። ግን አብሮ ነው የሚመጣው። አብሮ ስለመጣ ታዲያ ተመሳሳይ ነው ማለት ነው? አይ ለምሳሌ እኔና ሕፃን ልጅ እኩል ተመሳሳይ አረማመድ ላንራመድ እንችላለን። ፍጡርና ፈጣሪ ተመሳሳይ ነው። ታዲያ ከመላእክት ጋር ስለመጣ አመጣጣቸው አንድ ነው ብለህ ከመላእክቱ ጋር ከሆነ የሚመጣው ምን ውስጥ ሆነው ነው? በደመና ውስጥ የሚመጡት አብረው። ይሄን መልስልኝ አንተ። ምን አልክ? እፎይ እዚህ ጋር እየተሳሳትክ ነው። እኔና ሕፃን ልጅ እያልክ አታውራ ፕሊዝ። ኖ በላ ስም ይያለው እሱ ያለውን ምንድነው? እሱ ያለው መሰለ እኔ በጣም ተገርማላችሁ። እንኳን ተመላእክቱ ጋር ይመጣል ብሎ ድናይ ማድረግ ጀመረ። ክፍሉ የሚለው አላህና መላእክቱ ነው የሚለው አይደለ? ግን በደመና ውስጥ የመምጣቱ ለመላእክቶች ነው።
ስለዚህ አላህ በደመና ውስጥ አይመጣም። አላህ በደመና ውስጥ አይመጣም እያልክ ነው? አላህ በፈለገው መንገድ ነው የሚመጣው። በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ ይመጣል አይመጣም? ደመናው ለመላእክቶች ነው። ስለዚህ የቁርአን ክፍል ስህተት ነው ማለት ነው? ስህተት አይደለም፣ ምንም ስህተት የለውም። አንብበው እስኪ። አላህና መላእክቱ ከደመና በሆነ ጥላ ውስጥ ይመጣሉ እያለ አላህ አይደለም የሚመጣው የምትለን፣ ስለዚህ ትእዛዙ ነው ከሚለው ጋር ትስማማለህ ማለት ነው? አላህ አይደለም የሚመጣው። አሁን እኮ እኔና አንተን የሚያጨቃጭቀንን ነገር ቀጥታ ወደ ተፍሲሩ መመለስ ነው። የጠበሪ ተፍሲር ላይ አሁን ቀለል እናድርገው። አንተ የከፈትከውን ተፍሲር አይደለም የምለው እኔ። የሰለፎች ተፍሲር አለን፣ የሰሃቦች ተፍሲር አለን። ያ ይበቃናል። እዚህ ላይ አንተ አማርኛውን ቀጥታ ስላነበብከው በዛ መልኩ በፈለግከው ቁርአኑን ቀጥታ ፈሰረው። ተፍሲርም ተውን አይደለም ተፍሲር ሐዲስ ለምን አይሆንም? ቁርአኑ ጋር ከተጋጨ እኛን የሚያስማማን ተፍሲር ስላለ ነው። የጠበሪ አለ፣ የተፍሲር አለ። ቆይ ስለዚህ አላህ አይደለም የሚመጣው እያለ ነው። አሁን ለምን አታዳምጠኝም? ሐሳቤን ስማና ከዛ በኋላ የፈለከውን ማናገር ትችላለህ። የኔን ሐሳብ ስማ መጀመሪያ። ለምን መሰለህ? አንተ ከሰው ንግግር ላይ የፈለከውን ነገር አውጥተህ ስለምታወራ ነው። የኔ ንግግር ስማ። ጠበሪ ላይ ተፍሲሩ ቁጭ ብሏል። ጠበሪ ላይ ሂድና እዛ ላይ ከፈለክ ምታክ ከሆነ ሂድና እዛ ላይ ፊ ዙለል ሚነል ገማም የሚለውን የተረጎሙት ለመላእክቶች ነው። አላህ ደግሞ በፈለገው መንገድ ይመጣል። ይህ ስህተት ነው ምናምን የሚያስብል ነገር የለውም። አላህም ይመጣል፣ መላእክቶችም ይመጣሉ። በደመና ውስጥ የሚለውን ግን ለመላእክቶች ነው የምንመልሰው ነው። በደመና ውስጥ እንዴት ነው አላህ ደመና ውስጥ ተካሎ ይመጣል ብለን የምናወራው? ይሄን ነው የኔ ጎበዝ አቡያያ። አሁን ኬፍ ብያለሁ። እኔም እያልኩ ያለሁት ይሄንን ለማረም የግዴታ በሌላ ሙፈሲር አምጥተህ ቁርአንህን መጠገን አለብህ ምልህ ለዚህ ነው። ቀደም ስጠይቃቸው የነበረው በሌላ ሙፈሲር መጠገን አይደለም፣ በሌላ ሙፈሲር አይደለም፣ በሌላ ሙፈሲር ምናምን አደርብ። ኢማም ጠበሪ 310 ላይ የመጣ ሰው ነው። መሐመድ ከሞተ 310 ላይ የነበረ ሰው ነው። ስለዚህ ኢማም ጠበሪ እኮ ዝም ብሎ ተራ ሰው ነው። ዳሲት ምንም ነገር አይደለም ለኛ። ነብይ ምን ብሏል? ቁርአኑ ላይ ነው አላህና መላእክቱ በደመና ጥላ ውስጥ ይመጣል ብሏል። እኔ ሌሎች ሙፈሲሮችም አይ ቲንክ ጠባሪ ራሱ እንደዚህ ያለ አይመስለኝም። አይዋለሁ ሰጣለሁ በደመና ጥላ ውስጥ ይመጣል ያሉት ወስንትኑ አማርኛ ቁርአን ላይ 1961 ላይ 9 ሙፈሲራቶችን እንደተጠቀሙ ያስቀምጣሉ። ስም ዝርዝራቸው ማሳየት እንችላለን። ተርጓሚዎች ጠባሪ አላህ አይመጣም እንደማይል እርግጠኛ ነኝ። ጠባሪ ግን እናየዋለን። እሱ ነው በግልጽ አላህ ከመላእክቱ ጋር በደመና ጥላዎች ውስጥ ይመጣል የሚለው አቡያያ እና እኔ አሁን ተግባብተናል። እሱን አሁን አርጊው አላደርገውም። ለምን እንደዛም ቢል እስማማለሁ። ለምን ይህንን ቁርአን ክዶታል? ለምንድን ነው የካደው? አላህ ደመና ጥላ ውስጥ የሚገባል እንዴት ብዬ ልቀበል ነው እያለ ያለው። ቀደም ስላችሁ የነበረው ከአብዲ ጋር እየተከራከርን ከመሐመድ ጋር እየተከራከርን ነበር። ስለዚህ የቂያማ ቀን በጥላ ውስጥ ይመጣል ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ንግግር እስከ ቂያማ ቀን ነው የሚሰራው የሚለው ስለገባው ከእሷ ጥያቄ ለመሸሽ እንዴት ብዬ አላህ በደመና ጥላ ውስጥ ይመጣል እላለው? እንዴት ጥላ ደመና ጥላ ውስጥ ከመላኩ ጋር መረጃውን አዘጋጅ፣ ኢማም ጠበሪን አዘጋጅልኝ ራስ ማለት ነው እንደዛ ያለበትን። ስለዚህ አዘጋጅ እንደዛ ያለበትን። ኤኒዌይስ ስለዚህ አሁን አቡያያ ምንድነው እሱ ኢማም ጠበሪም እንደዛ እንደማይል እርግጠኛ ነኝ። ኤኒዌይስ ዞሮ ዞሮ ምንድነው እሱ ለምን ዳታይም በግምት ከምታወራ አዳምጥ። አዘጋጅ እኮ አውጣው አልኩህ እኮ ራስ ከፍተህ እንድታነብልህ ነው። እኔ ለስልክ የለኝም እንዴት ነው ማውጣልኝ? እኔ ካልክ ቦታውን ከነገርኩህ ሄደህ ማየት አትችው። ቆይ ችግር የለውም። ስለዚህ ምንድነው እሱ በግልጽ የምንተማመነው እንትኖቹ ሀባሾቹ ምን አሉ? ትእዛዙ ነው የሚመጣው አሉ። አላህ አይመጣም አሉ። ይሄንኛው ደግሞ አላህ በሌላ ሁኔታ ይመጣል፣ መላእክቶቹ በደመና ውስጥ ይመጣሉ አለ። አላህ በሌላ ሁኔታ ይመጣል የሚል ቁርአን ውስጥ ሽታውም የለም። ሀባሾች ሙስሊም መሆናቸውን እኛ እናቅም፣ እናንተ ናችሁ ሙስሊም ናቸው የምትሉት፣ እኛ እናቃቸውም። ይሄንኛውስ እሺ ሙስሊም ነው? ይሄንኛውስ ሙስሊም ነው እኮ። አላህ ይመጣል፣ በእርግጥ ይመጣል። አላህ በደመና ጥላ ውስጥ ነው የሚመጣው አይደለም? እንደ ቁርአኑ ክፍል ይመጣል። ትክክል ነው፣ ይመጣል።
አይመጣም እያለ ነው። በደመና ጥላ ውስጥ አይመጣም እያለ ነው። አቡያ እያለ ነው። ከመላእክቱ ጋር አይመጣም እያለ ነው። ይመጣል። ከቁርአኑ አንዲት የጤፍ እኮ አይመጣም አላልኩም። አይመጣም አላልኩም፣ ግን በፈለገው መንገድ ይመጣል ነው ያልኩት። ለምንድን ነው የሰው ንግግር የምትቀይሩት? በፈለገው መልኩ አይመጣም ይመጣል ሳይሆን ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አቡያ ከመላእክቱም ጋር ይመጣል። ከመላእክቱም ጋር ይመጣል። የጠየቁ መልስ። በደመና ጥላ ውስጥ አላህ ከመላእክቱ ጋር ይመጣል አይመጣም? እባክህ መልስልን። አላህ ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አማለው እናንተ እንትን ምንድን ነው በፈለጋችሁ ሰዓት ሰውን ሚዩት ታደርጋላችሁ። ማንም ሚዩት አላደረገም ወንድማችን፣ አትቅጠፍ። ማንም ሚዩት አላደረገም። አትዋሽ፣ አትዋሽ። ምን እኔ ጋር እናንተ ጋር ስለ ሁሉ ነገር እናንተ እጅ ስላለ አሁን ለምሳሌ በአንዱ ቢያወርደኝ ወረደ ትላላችሁ። ይሄ እናንተ አታልቅስ፣ አታልቅስ። ደሞ ባረን ስማኝ፣ ሊስን ፓኒክ አታድርግ። ይኸው እጄ እንደዚህ ስክሪንሻት አድርግና ሳየን። አንድ ሰው ሚዩት ካደረገ እዚህ ቤት ማንም ስልጣን የለውም። ባይዘ ኮመንት ላይ ነው ስልጣን ያላቸው። ቪኪ እንኳን ስልጣን የለውም። ወላሂ በተደጋጋሚ እዚህ ቤት ውስጥ አንተ ላይ የሆነ ሰው ሲያወራ የወንድምነት ፕሊዝ ባላ ስም ይዤ ያለው አንድ ደቂቃ እፎይ የእኛን ልጆች ፕሊዝ በምታምነው አምላክ ስም ይዤ ያለው አታልቅስ አትበላቸው ፕሊዝ። ባላ ስም ለምናለሁ። ማኔን ነው አንተን ነው። ምን ላድርግ ካዳ ሚዩት ሳይደረግ ያው ላውን አዳምጠው ማድረግ ተደርጓል። ይሄ ያንተ ውሸት ነው። እንደውም ልንገርህ መከባበር ከሌለ ስክሪንሻት አድርገን አሳየናል። እንዲህ ያወራኝ ማለት አሁን ከገባሁኝ ራሱ አሁን ከገባሁኝ ከአምስት ጊዜ ምናምን ሚዩት ተደርጊያለሁ። ምንም ማንም አያደርግ። ይሄ አውራ በቃ አሁን እንደዛ ባለ ግን ከዚህ በፊቱን ተደርጊያለሁ። ምንም ኖርማል ነው። ታልቅስ ስክሪንሻት አድርግና ሳይ። ማንም ሞዴሬተር ነው ስልጣን የለውም። እኔ ነኝ ስልጣን ያለኝ። እጄን እንዲያደርግ እኮ ነው እያወራለሁት። ኮሜንት ነው እንጂ አላደረኩም የምትለው ታዲያ አላደረኩም ነው የምትለው ታዲያ። አሁን ይቅር በቃ አቡያ ለምን ይዋሻል? እኔ እኮ ውሸቱ ነው የሚገርመኝ እኮ። ስክሪንሻት አድርግና ሳየን። ራሴ ላይ ታደርጋለሁ። የማይመስል ነገር አታውራ። ለምንድን ከርዕሳችን የምንወጣው? የማይመስል ነገር አታውራ። ራሴ ላይ እያወራሁኝ እንዴት ነው ሚዩት ማድረገው? የማይመስል ነገር አታውራ። ስክሪንሻት አድርግና ሳይ። ከዚህ በኋላ ከተደረክ ኤቪደንስ ምናምን ይዘና በቃ አሁን እንቀጥል። በዚህ አንዳንዴ ስሙ፣ ምናልባት እናንተ ጋር እንዲህ አይነት ነገር ላይገጥማችሁ ይችላል፣ ግን ብዙ ጊዜ ስለሚያደርጉ አሁን ከፈለክ አውራ በል እንጂ አልተደረክም። ዋሽተሃል አትበል። ኖ ዋሽተሃል አትበል። ዋሽተሃል አትበል። ይሄ ራሴ ውሸት ነው። አዋት አልቅስ በእናትህ ቶፒኩ ላይ ግባ። ወይ ጉድ! ውሸት ሲያዝልህ መሸሽ ትፈልጋለህ። ያቡ እኛን ሙስሊሞችን እያሰደብከን ነው። ፕሊዝ ኖ ምንም አላሰደብኳቸው። ምክንያቱም ለመሰለክ ያለውን ነገር በእኔ ላይ ሲለጥፍ ዝም አልልም እኔ ቶፒክ ላይ በቃ ስክሪንሻት አድርግና ሳየን። ኡስታዞቻችን እንደለም ያስተማሩን ትህትናን ነው ያስተማሩን። ለዛ ፕሊስ ለመሰለክ አሁን ቅድም ያለውን አልሰማችሁም እናንተ። ለዛ ነው እኮ አትዋሽ ምናምን ስላለ ያ ነገሩ በቃ ተሙትና እሺ፣ ወደ ርዕሱ እንመለስ። አቡ ያህያ በቃ እሺ፣ አንተ ልክ ነሽ። ከዚህ በኋላ ትደረግ የሚውት ኦኬ፣ ከፈለገው ያድርግ፣ ችግር የለም። ቀጥታ መልስ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ አይመጡም? እኔ አሁን ቀለል አድርጌ የምመልስልህ ነገር ማለት ነው ተፍሲር ላይ ብትሄድ ማለት ነው። አላህና የጠየኩ መልስ። ቅድሚያ አንተ የምትፈልገው እኔ ያነበብኩትን ቆይ ጠበሪ ላይ ብያለሁ። ደግሜ ልንገርህ፣ ጠበሪ ላይ ያነበብኩትን ልንገርህ። ጠበሪ ላይ ያነበብኩትን ልንገርህ። የጠበሪን ትመልሳለህ። የተጠየቀው መልስ። ቅድሚያ ጠበሪን እናየዋለን። እየመለስኩልህ ነው። አሁን ቀላል ልመልስልህ ነው። መላኢኮች የጠየቁን ቅድሚያ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ ምንድን ነው የጠየቁ?